ማንም ልቅምቅም የማንችል ልካቀመ ቢያውቅም አይጠነቀቀም አባቴ ትሸነፋለህ ትለኛለህ አሪው ኪድሚ ሊጉ ያባቴ እኮ ነው ደሞ ሻምፒዮንስ የበላን የተማረ ወድቆ አይወድቅም አልተገናኘንም እንግዲህ ወያላ ነጋ ቲቡላ ሁለት የደከሙ ዩናይትዶች ተጫወቱና አንድ ሻል ያለው ዩናይትድ አሸነፈ በቃ ምን አይነት ምሽት ማባከን የሆነ ጨዋታ እንደሆነ ማለት ነው አሪፍ ውስጥ ይቀጠቀጥ ማየታችን ምናምን ግን ኒውካስትል ፈንጩብን እንግዲህ ሳምንቱ ጥሩ ጀምሮላችኋል ፈንጩብን ወይኔ ነገ ቢኖርብን የዱላ ማአት ሲቲ በተለይ ሲመራ የዱላ ማአት ከመራ ማለት ነው ኤኒዌይስ ደናደሩ ይመቻችሁ እኔ መሰልኩ እንቅልፋም ሰውዬ እንቅልፊን ትቼ ዛሬ ተርፌ ላይ ሁሌ ታስደስተኛለች እኮ ዛሬም ደስታዋን ታቋድሰኛለች ብዬ ኳሱን ቆጭ ብዬ አይቼ ወፍ የለም ግግም እናንተ ምን ሆነ ተርፌ ነው እንዴ ዛሬ ሜዳ ውስጥ ያየነው አይደለም እኮ እንደው ምን ይሰሩላችኋል ብሩኖ ምን ይሰራላችኋል እናንተ ቡቡ ምን ይሰራላችኋል ማን ነው የሚሉትስ ምን ይሰራላችኋል እንዴ በቃ እነዚህ ምርጥ ናቸው ማን ዶርጉ ሳይ ግን ስታሳቡ እንዳለ 5-6 ተጫዋቾች ስለሄዱብን በዛ እንዳትሉ ኖሮ ምንም አልፈጠሩም እነዚህ ይሻላሉ እነዚህ ያሸነፉ እኮ ነው እንዴ እነዛ ኖሮ እኮ ሰከንድ አፍ ተለጠፉ ነበር እነዛ ግን እነዛ ሳይኖር ይሄው እነዚህ አሸነፉላችሁ ለዶርጓ አጨብጭቡ ለኩኛ አጨብጭቡ አረ ዛሬ ለቡድኑ ማጨብጭቡ ትችላላችሁ በተለይ ደግሞ ዲፌንሲቭ ኦርጋናይዜሽኑ በጣም ጥሩ ነው ጀሞ በጣም ጥሩ ነው በቃ ምን አይነት ጨዋታ እንዳየን ጀሞ ለማንኛውም ተርፌ እንቅልፌን እንግዲህ ዛሬ ቁማር በላች ይሁን ምንም አይደለም ያርግላችሁ አይ እንቅልፌ እኔ አላውቀውም ይሄን ነገር እኔ አላውቀውም ንቆ ገብቶ ኒውካስትል ዋጋ ከፈለ መተጋጣሚህን መናቅ የለብህም የፕሪሚየር ሊግ ነው ማንንም ይሁን ተጋጣሚ ማንቸስተር ዩናይትድም ይሁን በቃ መናቅ የለብህም በቃ ፕሪሚየር ሊጉ አይገመትም በቃ ከባድ ነው ንቀት ዋጋ አስከፈላቸው በስማ አሁን ሳምንቱ እንዳለ ሊረበሽ ነው ተጋጣሚህን መናቅ የለብህም ዩናይትድም ቢሆን ዶርጉ ይሄኛው ዶርጉ ሌላ ዶርጉ ነው በጣም ነው የምንችለው ጋይስ በጣም ምድረ ወያላ ጸጥ ብለተኛው ምንም አይነት ኮሽታ አልፈልግም ምቤሙ የለም አማድ የለም ብሩኖ ተጎርቷል የለም እንትና ዴሊክት የለም ምናምን ብለ ቁጭ ብለ እየጠበቅክ ነበር ሙድ ለሚያስ አረ ኒውካስል እናንተ እንደማይሆን ነው ያርግናችሁ እግዚአብሔርን እነ ምቤሙ እና አማድ እነ ብሩኖ እንደም እንዳትመጡ አንፈልግም የሆነ ቲም ነው ያዩት ኩሌ የሆነ ቡድን አላያችሁም ወይስ ከነጉድለቱ ቢሆንም የሆነ ቡድን ተመልክተናል ዶርጉ ፈርስት ሃፍ ከነጉድለቱም ቢሆን ኑኖ ሜንዴሽን ሆኖ ነው ያመሸው እኔ ተመችቶኛል ለማንኛውም እኔ ከዚህ ቡድን እንደዚህ አልጠበቅኩም ነበር እና ግን በቃ ቡድን ተመልክቻለሁ በቃ እንደ ቲም ጥሩ የሚንቀሳቀስ ማለት ነው ከነጉድለቱም ቢሆን ተመችቶኛል ካሜሩንም ኮት ዲቫርም ይቅናችሁ በደንብ እስከ መጨረሻው ሂዱ አንፈልጋችሁ አማድ ማክስህን አውልቅ አማድ ማክስን ዶርጉ ነው ልትሉኝ እንደው ዶርጉ ያኛ ምናቀው ዶርጉ አይደለም ምን አይነት ጎል ያስቆጣ ዶርጉ ጎል ቨርሰስ ኒውካስል ብላችሁ ሰርች አድርጉ ቤተሰብ እንዴ የመጀመሪያ ፕሪሚየር ሊግም ለዩናይትድም ለጨዋታውም የመጀመሪያውን ጎል ዶርጉ አስቆጥሯል ወገን ኒውካስል ጋር ነው አይደል የሚጫወቱት ወዴት እየሄድን ነው ረባንጂ ይሄ ዶርጉ ነው ብላችሁ እየሸወዳችሁ ነው እንጂ በመንም ተአምር ዶርጉ እንደዚህ አይጫወትም ፐርፎርማንሱ ጎሉ እንዴ ልክ አይደለም ልክ ይመርመር ረጎ ይሄ ነው የኔ ክለብሽ ታጥነተኛ አንድ ድምጽ እንዳልሰማ ስታሽቃብጥ ምናምን እንዳለ ምድረ ወያላ ማለት ይሄ ነው የኔ ክለብ በባጁ ብቻ አሸንፎ ይወጣል ሰው የለውም እንደዚህ ነው ማንቸስተር ዩናይትድ ዛሬ ሲለጠለጥ ሌው ምናምን እሱን እድል አልሰጠም ነው ተኛ ታጥነ ማለት አንድ ወያላ ድምጽ የሚባል እንዳልሰማ ድምጽ ስታደንቀኙላ እንዳልሰማ ማለት ድምጽ የሚባል እንዳልሰማ ማንቸስተር ዩናይትድ ኒውካስትልን ያለ 10 ተጫዋች ምናምን ዳሜጅ አድርጎ አሸንፎት ወጥቷል ማለት ስለ ጨዋታው በቀጣይ ቪዲዮ መለስበታለሁ አንድ ወያላ ግን ድምጽ ሲያሰማ እንዳልሰማ ማለት እየመዘዝጉ ቪዲዮ ነው መሰራበት ታጥነ ተኛ ይሄ ነው ማንቺ ግሎሪ ማን ዩናይትድ ማንቸስተር ዩናይትድ በዘንድሮ ሲዝን ትልቁን ድል አስመዘገበ ብዬ ማምንበትን 3 ምክንያቶች ልንገራችሁ አንደኛ አሞሪም ሲስተሙን ቀየረ ፈርስት ሃፍ
4 ከኋላ የሚቀርሰው ተከላካይ አረገ፣ ከፊት ለፊት እንዲቀያየሩ አረገ። ዶርጉ ማብራት አበራ። ፈርስት ሃፍ በቃ ሰከንድ ሃፍ ደግሞ ተቀያየረብኝ። ከሚሊዮን ነው የሆነብኝ። ተቀያየረ ከለር ፎርሜሽን ምናምን ተቀያየረ 6 ከኋላ ይሆናሉ ምናምን የማይሆኑት ነገር አልነበረም ሰከንድ ሃፍ ሁለተኛ ተጫዋቾች ምን አይነት ፎርም ላይ ነው የሆኑት እንዴ? ኡጋርቴ ስፖርቲንግ የሚያውቀው ኡጋርቴ ከቻለለት እኮ ምን ሆነው እንደሆነ በምን ምክንያት እንደሆነ ማወቅ ይከብዳል። ግን ለዚህ ምሽት የሚገርም ተጫዋቾች ነው የሆኑት ሁሉም ማርቲኔዝ ብትል፣ ኩኛ ብትል፣ ዶርጉ ብትል፣ ኡጋርቴ ብትል፣ ካሴሚሮ ሲቀየረው ግራ ገብቶ የነበረ ግን ስቲል እየተቀያየረ ነው። አያረ ተቀያይሮ ደግሞ ተሳካለት ማለት ለሱ በጣም ትልቅ የአይምሮ ሽፍት ነው። እስከዛሬ ድረስ ስካሞሪም ስለው ስካመር መስሎ የነበረ ምንም ነገር ለመቀየር ፈቃደኛ ስላልሆነ አሁን ግን ልጅ ስለሆነ እንጂ ስካመር ስላልሆነ ብዙ ነገር ነው የሚከፍትለት። ሶስተኛ ኩኛ ብቻውን ቲም ሆነ ሰከንድ ሃፍ በተለይ ኳሱን እድል ከሰጠኸኝ አስደግምብሃለሁ እየጠነቀቅ ተጫወት ሚል መልእክት መቻል የሚችል ጌሙ እየሄደ በመጣ ቁጥር እኮ የበለጠ መስጋት ሳይሆን ሰከንድ ሃፍ እንደተጀመረ አንድ አንግል ተገጫጩ። ሴስኮ ማይሆን ሰው ነው። ሴስኮ አንድ አንግል ገጨበት፣ ሆል የሚገርም አንግል ገጨበት። ከዛ በኋላ ግን ሶሊድ ኩኛ ብቻውን ክለብ አይደል? ብቻውን ክለብ ነው እኮ ሁልሽም ተከላካይ በተከላካይ ብቻ ኩኛ ከፊት ለፊት እንዲያቀብለው አንዱ እንዲጮትለት ዘርክ ሲያስቀመጠለት አለቀ። የአካዳሚ ተጫዋች ስንት ነገር ነው የቀየረው በዚህ ጨዋታ ብቻ ሞሪ እና ተሳካለት። ለዚህ ሌላ ቪዲዮ ያስፈልጋል። ሶስቱንም ነገር ነገ ማብራት ሲመጣ ሶስቱን ብቻ ለብቻ አንዳንድ ቪዲዮ ወጣቸዋል። ነገ በዛኛው አካውንት ታች ሜንሽን በማድረገው አካውንት ሰራላችኋለሁ። የዩናይትድ ሲዝን ሊቀየር ይችላል በመጀመሪያው ሐሳብ ብቻ ሁለተኛውና ሶስተኛው እንኳን ባይቀጥሉ በመጀመሪያው ሐሳብ ብቻ ዩናይትድ ሲዝኑ ዘንድሮ ይቀየራል። ምን አለበሉ